ታዲያስ አዲስ ሙታረምቱ ታዲያስ አዲስ ነው ያላችሁ በጥሩ ጊዜ ነው የምንመኘው እስከ ሌሊት 7 ገና ይቀጥላል ያተሰማራ አዲስ ነገሮችን ነግራችኋለሁ የመጀመሪያውን የአውሮፓውን ጀምረው በአውሮፓ እንግዲህ ፍራንክፈርት ላይ አንድ ዝግጅት ይዘጋጃል ተብሏልና ከሱ ጋር ተያይዞ በተለይም ለአርቲስቶች የሚሆን የጥንቃቄ መልእክት እየተጋራ ነው ያለው ከጥንቃቄ መልእክቱ ጋር ተያይዞ በጣም ቅርብ የሆኑት አቶ አሳዬ አሉ የጥንቃቄ መልእክቱን ከእሳቸው እንስማና እንቀጥላለን እንዴት አመሻቱ አሳዬ እግዚአብሔር ይመስገን ተመሻችሁ አለን ይመስገን በመጀመሪያ እስቲ ራስዎን በደንብ ለአድማጮቻችን ያስተዋውቁልንና ያየነው የጥንቃቄ መልእክትስ ምንድነው የሚለውን አጠራርቀው እስቲ ያሳውቁን እኔ አሳየኝ ጥላውን እባላለሁ በአውሮፓ የኢትዮጵያ ስፖርት ባል ፌዴሬሽን ያው ፕሬዝዳንቱ የካምፓኒ እንግዲህ ያው ጥንቃቄ መልእክት ምንድነው አሁን ያው እንደሚታወቀው በመጪው ሐምሌ ላይ በፈረንጆቹ አቆጣጠር ሲቀጥላ ካላንደሩ ጁላይ 29 እስከ ኦገስት 3 በፍራንክፈርት ከተማ የባህል ስፖርት ባል ዝግጅት አለ የኛ ዓመት ምናከብርበትና በጣም በከፍተኛ ደረጃ በዩሮፕ ያለው ኮሚኒቲውም እንደገና በተለያዩ ዓለማትም ያሉ ኢትዮጵያውያንም በጋራ ሆነን ምናሳልፈውና ለማሳለፍ ያቀን ነው ትልቅ ሀገራዊ ፋይዳ ያለው በስፖርት አማካኝነት እንደተለመደው ስፖርት ቤተሰብ ትስስር የፈጠርንበትና ኢትዮጵያዊ ማንነታችን የበለጠ አጉልተን ያወጣንበት ያጠናከርንበት እና ትልቅ መድረክ ነው ይህ መድረክ ዝም ብሎ እንደዚሁ በቀላሉ ማንንም እየመጣ እንደፈለገው በእኛ ዝግጅት ላይ በእኛ ፕሮግራም ላይ ያው እንደምታውቁት ወይም ሰምታችሁ ይሆናል ያው ዝግጅቶች ሲደረጉ በጣም ከፍተኛ ወጪ የሚያስወጡ ናቸው ስታዲየም ተከራይተን ነው ጥበቃው የተለያዩ ለህብረተሰቡ ምቹ ሁኔታዎችን ለመፍጠር አመቱን ሙሉ የምንደክምበት የምንለፋበት የስራ አስፈጻሚው ደግሞ ነፃ አገልግሎት የሚሰጥበት የቦርድ አባላት እንዲሁም ደግሞ ቡድኖች ስፖርተኞች አመቱን ሙሉ የሚዘጋጁበትና ብዙ የሚለፉበት የሚደክሙበት በጋራ ሆነው ይሄን በዓል የተሳካ እንዲሆን ብዙ ጥረቶች የሚያደርጉበት መድረክና ያው ስራ ነው ይሄን ስራ አሁን ግን እንደሰማነው እንግዲህ ከስፖርቱ በተያያዥ ደግሞ እንደዚሁ ባህላዊ ዝግጅቶች አሉ እነዛም ድሮ በሳምንት አንድ ቀን ሁለት ቀን ነበር ግን ከ2018 ጀምሮ ሁለት ቀን እንደገና ደግሞ ከ2023 ጀምሮ 3 ቀን ወደዛ አሳድገ ነው እንግዲህ ሰው ለምዶታል በዛ አማካኝነት አስፈላጊውን ፈቃዶችን ፈጽመን ከመዘጋጃ ቤት ከፖሊስ ከጸጥታ ተፈራርመን ዝግጅቱ የተሳካና ህዝቡም ደህንነት የተጠበቀ እንዲሆን ያው ጥረቶችን አድርገን እየተዘጋጀን ያለነው ረጅም ዝግጅቶችን የምታደርጉበት ለረጅም ጊዜም ስትሰሩበት የነበረ ነውና ዘንድሮ ታዲያ ምን ገጥሞ ነው እንዲህ አይነት የማስጠንቀቂያ መልእክት የወጣው በተለይ ደግሞ ለአርቲስቶቻችን ነው ከታቃላት ስለሚደርስባቸው ማንኛውም እክል ፌዴሬሽኑ ኃላፊነት አይወስድም የሚል ጠንከር ያለ ማስጠንቀቂያ ወጥቷልና ለምን ወጣ ምን አይነት ችግር ገጥሟችሁ ነው አሁን አንዳንድ መረጃዎችም ስላሉ ነው ምክንያቱም አንዳንድ አርቲስቶችን ኮንታክት ለማድረግ ሲሞከር ሌሎች ግለሰቦች በግል ኮንታክት እንዳደረጓቸውና በዚህ ዝግጅት ላይ ሊያሰሯቸው እንዳሰቡ ስለሰማን ከእናንተ እውቅና ውጪ ነው ዝግጅቱን የምታዘጋጁት እናንተ ናችሁ ግን እናንተ ጋር እናሰራለን ነው የሚሏቸው ከኛ እውቅና ውጪ ነው ሁለተኛ ደግሞ እኛ ይሄን ስራ በማኔጅመንት እንዲያግዘን ሶል ፕሮሞሽን በአሜሪካ ነገር በሲያትል ያለ ድርጅት አለ ለዛ ስራውን እንዲያግዝና አብሮን እንዲሰራ ሙሉ ኃላፊነቱ የኛ ነው ዝግጅቱን ምን ወስነው እናስተባብረው እኛ ነን ግን በማኔጅመንት በኩል ኤክስፒሪየንስ ያው የሰው ብዙ የሚጠይቅ ስለሆነ ያንን ባለፈው መት ያው ሰምታችሁና ትንሽ አንዳንድ የሆነ ክፍተቶች ስለተፈጠሩ ያለ መሸፈንና ለመዘጋት ብለን በእንደዚህ አካሄድ ወስነን እንግዲህ ያን የስራን ያለነው አንድ ተቋም ገዛና ድጋፍ እና ትብብር እኛ ደግሞ እንደዚህ ኃላፊነቱን በመውሰድ እየሰራን ያለነውና ይሄ
አሁን እንዳልሽኝ ከኛ እውቅና ውጪ ነው። ስለዚህ ሌሎች ተቋማት አርቲስቶችን ለማነጋገር ቢሞክሩ የኪንግ ሶልን ካምፓኒ ነው እንጂ እንደ ውክልና የመረጥ ነው ሌሎችን አታርቁ ኮሙኒኬሽኑ ህጋዊ ሊሆን አይችልም ነው የሚሉን። በትክክል እንደዛ ነው። በሌላው በኩል ደግሞ መጥቶ ቢቅሯሉ እኛ አንፈልግም። ወጣቶች አርቲስቶች አሉ፣ ትላልቅ አርቲስቶችም ሊኖሩ ይችላሉ። ነገ ተነገ ከወገናቸውም ጋር አብሮ መስራት የሚችሉበት እድሉ ሰፊ ስለሆነ እንዲጎዱብንም እንዲጉላሉብንም አንፈልግም። በዚህ ላይ ደግሞ መልእክቱ በአግባቡ ከደረሳቸው ከማህበረሰቡ እንደገና ደግሞ ሰፊው ወጣትና በዩሮፕ ያለ ስፖርተኛውና በሌላ ሀገር ያለ ይሄን ተቋም ያውቁታል ለብዙ ዓመታትና ከእንደዚህ አይነት ነገር ውስጥ መጋጨት ውስጥ እንደማይገቡ እርግጠኛ ስለሆነ ያው መልእክቱ እንዲደርሳቸው ነው ኦፕን ሌተር ያደረግነው ማለት ነው። ለአንዳንዶቹ ደግሞ በአካል እናደርጋለን እያደረግንም ያለነው። በጣም ነው የምንመስገነው። እንግዲህ ያው የጥንቃቄ መልእክቱን እኛም አድርሰናል። እናንተ እግዚአብሔር ያግማችሁ እንድታደርጋለን። እናንተም ከቻላችሁ በዚህ ውስጥ ተገኝታችሁ ምን እንደሚመስልም ለብልሰው ብታስተላልፉ ደስ ይለናል። እግዚአብሔር ይስጥልን። በጣም ሌሊት እናመሰግናለን። እንግዲህ አውሮፓ ላይ እግር ኳስ ውድድር አለ ጀርመን ላይ እዛ ላይ እንግዲህ በተለያዩ ፕሮሞተሮች ፕሮግራም መስራት አይቻልም ነው የገባኝ። አዎ የተለያዩ ፕሮሞተሮች እየሞከሩ ነው አርቲስቶችን ከኛ ጋር የተፈራረመው ኪንግ ሶሎ የሚባለው መቀመጫውን ሲያትል ያደረገ የፕሮሞሽን ድርጅት ብቻ ነው። ከሱ ውጪ ከሌሎች ጋር ምንም ሰራለን ካላችሁ ግን የጸጥታ አካላት አለ እዛ ላይ ለሚደርስባቸው መጉላላት ኃላፊነት አንወስድም። እንግዲህ ለኢትዮጵያ አርቲስቶች የተላለፈ መልእክት ነው።